ህዝባዊ ወያኔ ሓርነት ትግራይ ህወሓት ለትግራይ ህዝብ የመጨረሻ ያለውን መግለጫ መስጠቱ ተነገረ። የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል ሲሉ የብልጽግናው ባለስልጣን ተናገሩ። በቅርቡ ለመንግስት እጃቸውን የሰጡ የፋኖ ኃይሎች መገደላቸው ተነገረ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። እንደዚህ አይነት ትኩስና ወቅታዊ መረጃዎች እንዲደርሷችሁ ደግሞ የሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን ልታሳዩ እንጠይቃለን። በያላችሁበት መልካም ጊዜን ተመኘን። የወልቃይት ጠገዴ አስተዳደር ህገወጥ ስለሆነ በቅርቡ ይፈርሳል ሲሉ የብልጽግናው ባለስልጣን ተናገሩ። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማሙና የታድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ ሰባ አባላት ጋር ውይይት አድርገዋል። ሚኒስትሩ ከነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት ፖለቲካ አካሄድና በቀጣይ የአካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱ ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራዋይ ነኝ ቢል መብቱ ነው፣ በፍጹም ተቀባይነት የሌለው ሀገርን በትናል የሚል ሀሳብ ብቻ ነው ብለዋል። አክለውም የአካባቢው ማህበረሰብ የጽንፈኛውን የህወሓት ፖለቲካ አካሄድ እንደማይፈልግና ህወሓት ተመልሶ አካባቢውን እንዲያስተዳድር እንደማይፈቅድ በግልጽ መናገሩን አስታውሰዋል። ህወሓት አካባቢውን ማስተዳደር ከፈለገ በምርጫ ተወዳድሮ ማሸነፍ እንዳለበትም ገልጸዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ና በህገወጥ መንገድ ወደ አካባቢው እንደማይገባ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያ የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስ እንዳለበትም ሚኒስትሩ ጠቁመዋል። ማንም ይሁን ማን በጉልበት ወይንም በህገወጥ መንገድ አካባቢውን ማስተዳደር አይችልም ያሉት ዶክተር አብርሃም አሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስት አስተዳደሮች መተካት አለባቸው ብለዋል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀየው ከተመለሰ በኋላ በፕሪቶሪያው ስምምነት መሰረት ነጻ ምርጫ ተካሂዶ ህዝቡ የራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑን በማስገንዘብ ንግግራቸውን የብልጽግናው ባለስልጣን አጠናቀዋል። በቅርቡ ለመንግስት እጃቸውን የሰጡ የፋኖ ኃይሎች መገደላቸው ተናገሩ። ከነ ኮሎኔል ፋንታሁንና ካፒቴን ማስረሻ ሰጤን ተከትለው እጅ የሰጡት የፋኖ ኃይሎች መገደላቸውን መሰረት ሚዲያ ዘግቧል። ኮሎኔል ፋንታሁን መሐቤንና ካፒቴን ማስረሻ ሰጤን ተከትለው ለመንግስት እጃቸውን የሰጡ ታጣቂዎች ከሰሞኑ መገደላቸውን መሰረት ሚዲያ አረጋግጫለሁ ሲል ዘግቧል። ኮምቦልቻ በሚገኝ የታድሶ ጣቢያ ውስጥ ከገቡት እነዚህ የቀድሞ ታጣቂዎች ውስጥ የተወሰኑት ከካምፕ ጠፍተው ወደ ትውልድ አካባቢያቸው እየተጓዙ በነበረበት ወቅትም ሶስቱ በተተኮ ሰባቸው ጥይት ህይወታቸው ማለፉ ታውቋል ሲል ዘገባ አመላክቷል። ከዚህ ቀደምም የኦሮሞ ነጻነት ጦርን ለቀው ወደ መንግስት የገቡ ታጣቂዎች መገደላቸው ሲዘገብ መቆየቱ አይዘነጋም። እነ ካፒቴን ማስረሻ ሰጤ የአማራ ፖለቲካ እስረኞች ከእስር እንዲፈቱ ለብልጽግና ያቀረቡ ጥያቄም እስካሁን ድረስ እንዳልተፈጸመ እየተነገረ ይገኛል። በዚህም ካፒቴን ማስረሻ ሰጤና ኮሎኔል ፋንታሁን መሐባው በመንግስት ላይ እምነት ማጣታቸውንና ተመልሰው ወደ ፋኖ ሊቀላቀሉ እንደሚችሉ መረጃዎች እየወጡ ይገኛሉ። የፋኖ ኃይሎች ግን እነ ካፒቴን ማስረሻ ሰጤንና ኮሎኔል ፋንታሁን መሐባው በክህደት ወንጀልና በባንዳነት እንደሚፈልጓቸው ከዚህ ቀደም ማሳወቃቸው አይዘነጋም። ይህ በእንዲህ እንዳለም በመንግስት ኃይሎችና በፋኖ ታጣቂዎች በአማራ ክልል በርካታ አካባቢዎች ውጊያዎች መቀጠላቸው እየተነገረ ነው። በሰሜን አማራ ቀጠና ጎኋላ ከተማ በተደረገው ውጊያም በርካታ ወታደሮች መገደላቸው ተነግሯል። ከንጋት ጀምሮ በአራት ግንባሮች በተደረገው ውጊያም የፋኖ ኃይሎች በፈጸሙት ስቦ የመምታት የጦር ታክቲክ የብልጽግና ወታደሮች መመታታቸውን የተገለጸው። በዚህ ማጥቃት ፋኖ ከቡድን መሳሪያዎች ጀምሮ እስከ ከባባድ መሳሪያዎች ላይ ተጠቅሞ ውጊያውን በበላይነት በመምራት የብልጽግናን ኃይል ማሸነፉን ዘገባዎች ያሳያሉ። በምስራቅ አማራ ቀጠና በአራት ግንባሮች በተደረገ ተጋድሎ ፋኖ አንጸባራቂ ድል አስመዝግቤያለሁ ብለዋል። ውጊያው ከትናንት በስቲያ ጀምሮ ለሁለት ቀናት የተደረገ ሲሆን በዋግ በቡግና በላሳና በመቄት ግንባሮች የተካሄዱ ናቸው። ከፋኖ የተሰነዘረባቸውን ከባድ ጥቃት ጋር ተዳምሮ የብልጽግና መንግስት ስሁት መንገድ የተቃወሙ 10 አለቃ ዮሐንስ ወንድሙ ና ምክትል አስር አለቃ መሐመድ ሳይድ ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውም የፋኖ ኃይሎች መረጃ ያሳያል።
በሰሜን ወሎ ዞን ሙጃ ወረዳ በውጊያ ሰበብ መንገዶች መዘጋታቸው ማህበራዊ ቀውስ እንደፈጠረ ተነገረ። በሰሜን ወሎ ዞን ሙጃ ወረዳ በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል እየተካሄደ ባለው ጦርነት ሳቢያ የትራንስፖርት አገልግሎት ሙሉ በሙሉ በመቋረጡ ነፍሰ ጡር እናቶችና ህሙማን ለከፍተኛ ስቃይና ሞት እየተዳረጉ መሆኑ ተገልጿል። እንደ ዲደብሊው ዘገባም የሰሜን ወሎ ሙጃ ወረዳ አሁን በፋኖና በመንግስት ኃይሎች መካከል በሚደረግ ጦርነት ከዞኑ ዋና ከተማ ወልዲያም ሆነ ከወረዳው ከተማ ሙጃ ከገጠር የሚያስገቡ መንገዶች መዘጋታቸው ለወሊድ አገልግሎት ወደ ሕክምና ተቋም መሄድ የሚገባቸው እናቶች በመንገድ ላይ መሞታቸውንና በርካቶች ከ5 እስከ 2 ሰዓት የሚፈጁ ረጃጅም መንገዶችን በእግር መጓዝ ግዴታ እንደሆነባቸው ይገልጻሉ። እዛው ሞተች፣ አምቡላንስ አልገባም ነበር፣ ባጃጅ ታገደ፣ ሁሉም ነገር ታገደ። ያው ሙጃ ለመረሻ አልቻለችም። የመንገድ መዘጋቱን በፋኖና በመንግስት የጸጥታ ኃይሎች ነው የተዘጋው የሚሉት የወረዳው ነዋሪ ከገጠር ወደ ሙጃ ከተማ የሚገቡ መኪኖችም ሙሉ በሙሉ ታግደዋል ይላሉ። መንገዱ በሁለቱም ኃይሎች መካከል ነው። አሁን ችግር የተፈጠረው ከዚህም ከወልዲያ ሙጃ የሚገባ መኪና አለ፣ ግን አሁን ፋኖ የሚባለው መኪና አይገባም አለ። በአብዛኛው ከገጠር ከተሞች የሚገቡት ከአስቂት፣ ከይባር፣ ከወንዳንች፣ ከአንጃፋት፣ ከሰኞ ገበያ ወደ ሙጃ የሚገቡ ትናንሽ ተሽከርካሪዎች ነበሩ። እነሱን የመንግስት የጸጥታ ኃይሎች አግዷቸዋል። አሁን ላይ ወላድ እናቶችም ሆኑ ሌሎች ህሙማን ወደ ጤና ተቋማት ለማድረስ ከ5 እስከ 2 ሰዓት በቃሬዛ ሰዎችን ማጓጓዝ የግድ ነው የሚሉት አስተያየት ሰጭም አሊያ ምድር የሌለው ሰው ዕጣ ሞት ነው ሲሉ ይናገራሉ። ሩቅ መንገድ ስለሆነ ቢያንስ በወሳካ በበቅሎ ከ5 እስከ 6 ሰዓት የሚወስድ መንገድ አለ። እንዴት እያደረጉ ነው የሚወስዷቸው? ወላጆቹ ሕክምና ጣቢያ መኪና ከሌለ በወሳካ ባልጋ በድር ነው የሚነሳው። ድር ከሌለ ግን በቃ ሰው የሌለው ሰው ከሆነ ቁርጠኛ የሌለው ሰው ከሆነ ግን ቢያንስ ወገን ያነሳው ከሆነ መንቀሳቀስ አይችልም። ያቺ ወላድ በቀጥታ መሞቷ ነው። በ4 ሰዓት በላይ ተጉዤ ሙጃ ከተማ ገባውኝ የሚለው አስተያየት ሰጪም በመንገድ መዘጋቱ ምክንያት ነፍሰ ጡር እናቶች በሕክምና እጦት መሞታቸውን ይገልጻል። የሞቱት ከአንጃፋት አካባቢ የአስቂት ወዳጅና ይባር የሚባል አለ። ከሱ ወደ ታች አካባቢ ነው። ወደዚህ ሲመጡ ስላልደረሰች የ21 ዓመት ወጣትነት የሞተችው በወስካ እየመጣች እያለ ነው የሞተችው ሲሉም ይናገራሉ። አሁን ላይ በወረዳው ከገጠር በእግር ተጉዘው የሚመጡ ህሙማን ሕክምና እያገኙ ቢሆንም በመንገዱ ርቀት ምክንያት ከቤታቸው የሚያወጡ መኖራቸውን የሚናገሩት አስተያየት ሰጪም የተሟላ የሕክምና አገልግሎት ከከተማ ውጭ ላሉት ግን በመኪና ትራንስፖርት መዘጋት ምክንያት መቆሙን ተናግረዋል። ወላጆችም ሆኑ ህሙማን ምንም አገልግሎት እየተሰጠ አይደለም። መኪና ምንም አይነት አገልግሎት እየሰጠ አይደለም። አሁን ንግድም ሆነ ምንም ነገር ተሽከርካሪ አሁን ዝግ ነው በአብዛኛው ሲሉ ምሬታቸውን ተናግረዋል። የብልጽግና መንግስት ከፋኖ ኃይሎች ጋር በሚያደርገው ውጊያ በርካታ የአማራ ክልል መንገዶችን በመዝጋት ህዝቡን ለእንግልት ለሞትና ለስደት እየዳረገ እንደሚገኝ በርካቶች ይናገራሉ። ይህም ሌላኛው ብልጽግና በአማራ ህዝብ ላይ የሚያካሄደው ስውር የዘር ጭፍጨፋ እንደሆነም በርካቶች እምነታቸውን የሚጥሉበት ጉዳይ እንደሆነም ይነገራል። ህወሓት ለትግራይ ህዝብ የመጨረሻ ያለውን ጥሪ ማቅረቡ ተናገረ። በምርጫ ቦርድ የተዘረዘው ህወሓት ዛሬ ባወጣው መግለጫ የትግራይ ህዝብ በብሔራዊ አጀንዳዎቹ ላይ እንዲያተኩር ጥሪ አቅርበዋል። የፌዴራል መንግስቱ በክልሉ ላይ እያካሄደ ያለውን ዘመቻ መቀጠሉን የጠቀሰው ህወሓት ይህም የህልውና ስጋት እንዲፈጠር ማስቻሉን አስረድቷል። በዚህ ዘለግ ባለው መግለጫው በክልሉ ውስጥ የነበረው ጦርነት በፕሪቶሪያ የተኩስ አቁም ስምምነት መቆሙን አውስቶ ይሁንና በክልሉ ውስጥ ያለው የሰብአዊነት የፖለቲካና የጸጥታ ሁኔታ በከፋ ሁኔታ ላይ እንደሚገኝ አስታውቋል። ክልሉ የህልውና ስጋት እንዳጋጠመው የጠቀሰው ህወሓት ጨምሮ በዚህ ወቅት የትግራይ ተወላጆች በብሔራዊ አጀንዳዎች ላይ ብቻ ማተኮር እንዳለባቸው ገልጾ ህዝቡን ለመከፋፈል የሚደረጉ ጥረቶችን እንዲቃወሙ አሳስበዋል። ህወሓት በዚህ መግለጫው ከፍተኛ መጠን ያለው የትግራይ መሬት በውጭ ኃይሎች መወረሩን፣ ሰብአዊ እርዳታ ጠባቂ የሆኑ ተፈናቃዮች በመጠለያ ውስጥ እንደሚኖሩና ሰላማዊ ሰዎች አሁንም በረሃብ በበሽታና በመሰረታዊ አገልግሎት እጥረት የተሰቃዩ መሆኑን ጠቅሷል። ሲቀጥርም የፌዴራል መንግስቱ ክልሉ በኢኮኖሚ እንዲያገግም ገደቦችን ጥሏል ካለ በኋላ የባንክ አገልግሎት፣ ነዳጅ፣ መድኃኒትና ሌሎች አስፈላጊ የሆኑ ነገሮች መቋረጣቸውን ገልጿል። በሌላ በኩል በክልሉ አቅራቢያ የኢትዮጵያ መንግስት ኃይሎችና አጋሮቹ ወታደራዊ ዝግጅት እያደረጉ መሆኑን ጠቅሶ ይህም ዳግመኛ ግጭት ሊቀሰቅስ ይችላል የሚል ስጋት መፍጠሩን አስታውቋል። ህወሓት በዚህ መግለጫው ከውስጥና ከውጭ አሳሳች አጀንዳዎች እየቀረቡ መሆኑን የገለጸ ሲሆን እነዚህ አጀንዳዎች የትግራይን ፖለቲካዊና ማህበራዊ መሰረት ለማዳከም የሚሰራጩ ናቸው በማለትም አስረድቷል። የብልጽግና መንግስት ከህወሓት ጋር በገባው ውዝግብ ምክንያት የትግራይ ህዝብ ላይ የጣላቸው ገደቦች አሁንም የብልጽግናው መንግስት የትግራይ ህዝብ ጠላት ነው ወይ የሚሉ ጥያቄዎች እንዲነሱ አድርጓል። ምክንያቱም ባንክ መከልከል፣ ነዳጅ መከልከል፣ ደሞዝ መከልከል ከህወሓት ጋር በገባበት ጸብ ምክንያት ህዝቡን እየቀጣ ለመሆኑ ማሳያ ነው የሚሉ ዘገባዎች እየተሰነዘሩም ይገኛሉ።
የኢትዮጵያ መንግስት በሱዳን ጦርነት ላይ እጁን ማስገባቱን አሁንም በርካታ መረጃዎች እየወጡ ይገኛሉ። ታዋቂው የፖለቲካና የደህንነት መረጃ ምንጭ የሆነው አፍሪካን ኢንተለጀንስ ባወጣው መግለጫ የሱዳን ህዝባዊ ነጻ አውጪ ንቅናቄ ሰሜን ከፍተኛ አዛዥ የሆኑት ጆሴፍ ቱካ ከኢትዮጵያ ድንበር ጋር ስላላቸው የጠበቀና ስትራቴጂካዊ ግንኙነት ሰፋ ያለ ትንታኔ አቅርበዋል። ዘገባው እንደሚያመለክተው በሱዳን ደቡብ ምስራቃዊ የብሉ ናይል ግዛት ውስጥ የሚንቀሳቀሱት የቱካ ኃይሎች የኢትዮጵያን ድንበር እንደ ዋነኛ የሎጂስቲክስ የጦር መሳሪያ ማስተላለፊያና የደህንነት ከለላ አድርገው እየተጠቀሙ ይገኛሉ ይላል። የጆሴፍ ቱካ የትውልድ ስፍራና ዋነኛ ወታደራዊ ይዞታ የሆነችው የአቡስ ከተማ ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰን ሲሆን ይህች ስትራቴጂካዊ ቦታም ለአማጽያኑ የጀርባ አጥንት ሆና እያገለገለች ነው። የቱካ ኃይሎች ከቅርብ ጊዜ ወዲህ ከፈጣን ድጋፍ ሰጪ ኃይሎች ጋር ጥምረት በመፍጠር በሱዳን ጦር ይዞታዎች ላይ የሚያደርሱትን ከባድ ጥቃት አጠናክረዋል። የሱዳን መንግስትና ወታደራዊ ባለስልጣናት ይህንን ሁኔታ በቅርበት እየተከታተሉ ሲሆን አማጽያኑ ከኢትዮጵያ ግዛት በመነሳት ወደ ሱዳን ሰርገው እየገቡ መሆናቸውንና በኮርሙክና ጎራባሽ ከተሞች ላይ የተፈጸሙት የድሮን ጥቃቶችም ድንበር ዘለል የሎጂስቲክስ ድጋፍ ያላቸው መሆኑን በይፋ ሲከሱ ይሰማል። ይህ የጆሴፍ ቱካ ድንበር ላይ እንቅስቃሴና የአፍሪካ ኢንተለጀንስ ዘገባ በቀጠናው ላይ ትልቅ የጂኦፖለቲካዊ ስጋት ደቅኗል። የሱዳኑ አውዳሚ ጦርነት ወደ ደቡብ ምስራቅ የአገሪቱ ክፍል መስፋፋቱ በተለይም ኢትዮጵያ ለሱዳን አማጽያን የጀርባ ሽፋን የሰጠች ነው የሚለው የካርቱም ተደጋጋሚ ክስ በሁለቱ ሀገራት መካከል ያለውን ቀድሞውኑም የሻከረ ዲፕሎማሲ ግንኙነት ይበልጥ ወደ ከፋ አቅጣጫ ሊወስደው እንደሚችል የፖለቲካ ታዛቢዎች ያስጠነቅቃሉ። የታላቁ የኢትዮጵያ ህዳሴ ግድብና የአልፋሽጋ የድንበር ውዝግብ ሙሉ በሙሉ እልባት ባላገኙበት በዚህ ውስብስብ ወቅት የብሉ ናይል ግዛት የውክልና ጦርነት አውድማ መሆኑ የቀጠናውን ማረጋጋት በእጅጉ የሚፈታተነው ተብሏል። ከዚህ አንጻር ጆሴፍ ቱካ ከኢትዮጵያ ድንበር ጋር ያላቸው ቅርበት ከወታደራዊ ስትራቴጂክነት አልፎም በቀጠናው የኃይል አስተላለፍ ውስጥ ትልቅ የፖለቲካ ካርድ ሆኖ እያገለገለ መሆኑን ዘገባው ቁልጭ አድርጎ ያሳያል ተብሏል። በኢራቅ የተጀመረው ተከታታይ ጥቃት ወደ አሜሪካ ኤምባሲ መስፋፋቱ እየተነገረ ነው። በዚህ ሳምንት ኢራቅን እያመሰ ያለው ተከታታይ ጥቃት አላባራም። ይልቁንም እስከ ማክሰኞ ማለዳ ድረስ የቀጠለ አዲስ ምዕራፍ ከፍቷል። ሰኞ ዕለት የመንግስት ተቋማትና የውጭ ሀገራት ኤምባሲዎች በሚገኙበት ከፍተኛ ጥበቃ በሚደረግለት የባግዳድ አረንጓዴ ዞን ውስጥ በሚገኝ አንድ የቅንጦት ሆቴል ላይ በተሰነዘረ የድሮን ጥቃት ድንገተኛ ቃጠሎ መነሳቱ ታውቋል። ይህ ውጥረት ሳያበቃ ማክሰኞ ማለዳ ላይ በዚሁ አረንጓዴ ዞን ውስጥ የሚገኘው የአሜሪካ ኤምባሲ የጥቃቱ ዋነኛ ኢላማ ሆኗል። አንድ የጸጥታ ባለስልጣን ለኤፍፒ የዜና ወኪል ሲገልጹ ኤምባሲው በ3 ድሮኖችና በ4 ሮኬቶች ክፉኛ የተመታ ሲሆን ቢያንስ አንደኛው ድሮን በኤምባሲው ቅጥር ግቢ ውስጥ ወድቆ አድርጋ አድርሷል። ሮይተርስ የዜና ወኪል ያነጋገራቸው አንድ የአይን እማኝ ይህንኑ አረጋግጠው 3 ድሮኖች ወደ አሜሪካ ኤምባሲ አቅጣጫ ሲበሩ መመልከታቸውንና 2ቱ በአየር ላይ ሲመቱ 3ኛው ግን በኤምባሲው ግቢ ውስጥ መውደቁን አስረድተዋል። የኢራቅ የጸጥታ ምንጮች ይህንን የቅርብ ጊዜ ክስተት አስመልክተው ለኤፍፒ በሰጡት ቃል አሁን በአሜሪካ ኤምባሲ ላይ የተፈጸመው ጥቃት ተከታታይ ጥቃቶቹ መፈጸም ከጀመረበት ጊዜ አንስቶ ከተሰነዘሩት ሁሉ እጅግ የከፋና ኃይለኛ መሆኑን በማስገንዘብ የባግዳድን አሳሳቢ የጸጥታ ሁኔታ ማብራራታቸው ተዘግበዋል። ውድ የሸገር ቲዩብ ቤተሰቦቻችን የሰዓቱ መረጃዎቻችን እነዚህ ነበሩ። ተጨማሪ ዜናዎች እንዲደርሷችሁ ሰብስክራይብ፣ ላይክና ሼር እያደረጋችሁ አጋርነታችሁን እንድታሳዩን እንጠይቃለን። በያላችሁበት ሰናይ ጊዜን ታመኘን።